ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምንውላችኋል እንደምናርፍዳችኋል እነሆ ሳምንታዩ የመስህብ መሰናዷችን ሰዓቱን ጠብቆ ወደናንተ መድረሱን አሁን ጀምሯል። እንግዲህ እንደምትመለከቱት ዛሬ መገኛችንን በውቢቷ ሐረር አድርገናል። እንግዲህ ሐረር እንደሚታወቀው ጥንታዊ ከተማ ከመሆኗን ባሻገር እጅግ በጣም ብዙ ታሪክና ቅርስ ያላት ከተማ ነው። ታዲያ ሐረር ካሏት አንዱ የባህል ሁነቶች መካከል የሰርግ ስነ ስርዓት ነው ማለት ነው። በመሆኑም በዛሬው የመስህብ መሰናዷችን ትኩረታችንን ስለ ሐረሪ ታሪካዊ የሰርግ ስነ ስርዓት ምን ይመስላል የሚለውን በአጠቃላይ ሁነቱን ቃኝተን ለእናንተ ወደ ተመልካቾቻችን ለማድረስ አስበናል። ጉዟችንም ወደ ሰርግ ቤት እናደርጋለን ማለት ነው። ፕሮግራማችን መስህብ፣ የፕሮግራሙ አዘጋጅና አቅራቢ ደግሞ እኔ ሜሮን ጋሻው ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። የሐረሪ ባህላዊ ስርዓት የጋብቻ ስርዓት መነሻው ከእጮኛ አመራረጥ ነው የሚጀምረው። ኩሸ መምለህ ይባላል። እጮኛ መምረጥ በሁለት መልኩ ነው የሚፈጸመው። አንደኛው በወላጆች በኩል የሚፈጸም ነው። ሁለተኛው በልጁ በኩል ወይ በወንድየው በኩል የሚመረጥ ነው። ሁለቱም የራሳቸው መነሻ ምክንያቶች አሏቸው። ወላጆች በቤተሰብ ላይ በልጆቻቸው ህይወት ላይ ከፍተኛ ተጽዕኖ ነበራቸው። እነዚህ ናቸው ሁለቱ እንትኖች። አንዱ በወላጅ ይመረጣል እጮኛ፣ ሁለተኛው በልጁ ራሱ ነው የሚመረጠው። ሁለት ከማመራረጡ የራሱ ስርዓት አለው። ለእጮኛ የሚፈልጋት ከመረጣት በኋላ ለቤተሰብ ጥያቄ ያቀርባል። የሐረሪ ባህላዊ የጋብቻ ስርዓት ልዩ ባህሪ አንዱ ለጥሎሽ የሚሄዱት ኩሻ ለመጠየቅ የሚሄዱት ሴቶች ናቸው። ወንዶየው አይሳተፍም። እጮኛ ለመጠየቅ ከ3 ወደ 5 የሚሆኑ ሴቶች ከወንድ ቤተሰብ ወደ ሴቷ ቤተሰብ ይላካል። ጥያቄውን መቀበላቸውን አለመቀበላቸውን ለማስታወቅ ቃጥሮ ይሰጣቸዋል። በሁለቱም በኩል በእጮኛ ጥየቃም በእጮኛ አቀባበል ጥያቄ አቀባበልም ላይ የሚሳተፉ ሴቶች ናቸው። ወንዶች አይሳተፉም። ኩሻውን ወይንም እጮኛውን ለመቀበል ያለመቀበል ለማሳወቅ በተሰጣቸው ቀጠሮ ላይ ይመለሳሉ። ልጅቷን ለማጨት ካልተስማሙ አፍወጤና ይባላል። አፍወጤና ወይ አንሰጣችሁም አይባል። ሳይኮሎጂካሊ ራሱ ሜካፕ ስላለው ልጃችን ለእናንተ አንሰጣችሁም አይባልም። በማህበረሰቡ ያለውን እሴት ማህበራዊ ህይወቱን ለመጠበቅ አፍወጤና ይባላል። አፍወጤና ከተባለ ሴቷን ልናጫት ፍቃደኛ አይደለንም ለማለት ነው። ልጅቷን ለማጨት ከተስማሙ ወደ እጮኛው ከመሄዱ በፊት በሁለቱ በኩል ቤተሰብ በልጁና በሴቷ በኩል ያለውን ጋብቻ ሁኔታ ላይ ቤተሰብ ይደራደራል። አንድ የሚደራደርበት በማህሪ ጉዳይ ነው። ሁለት የሰርግ ወጪ ማን ይችላል የሚለው ላይ ነው። ምክንያቱም ሁለቱም የተለያዩ ማህበራዊ እሴት ደረጃ ላይ ስላሉ እነዛን። ሶስተኛው በልጅቷ ከጥፋት ውጪ አንድ ስህተት ከተፈጠረና ፍቺ ከተፈጸመ ለፍቺ የሚሰጥ ቅጣት አለ። ቂሊ ይባላል። ያንን ማን ነው የሚክሰው የሚለው ላይ ይደራደራሉ። ሶስተኛው የሚቀጥለው የኒካህ ስርዓት ነው። ያ ኒካህ ስርዓት ራሱ ፕሮሲጀሮች አሉት። አንደኛው አሁን ዘገን ይሉታል። በድሮ ጊዜ የነበረው ኦሪጂናሊ ዘገን ሶዛ ተብሎ ነው የሚጠራው። ይሄ ኒካህ ስርዓቱ የሚታሰረው ጠዋት 12 ሰዓት ነው አካባቢ ነው። በሁለቱም ቤተሰቦች በኩል ወደ 15 የሚጠጉ የወንድ ሽማግሌዎች ይመጣሉ። ከበሮ ይመታ ነበር ድሮ። ከበሮ ትራዲሽን ኦፊሻል ከበሮ እየተመታ ዘገን ሶዛ ተብሎ ሰፊ ስርዓት ነው። ይሄኛው ህጋዊ ኒካህ ስርዓት ማሰሪያ ስርዓቱ ነው። በእስልምና ሃይማኖቱ የሚያስገድዱ ስርዓቶች ናቸው።
አሁን ያኛው ኦሪጂናሊ ከጊዜው ሂደት ጋር እየቀየረ አሁን ያለው ዘገን ብቻ ነው የሚታሰረው። ዘገን ሲታሰር የራሱ ፕሮሲጀሮች አሉት። በዘገን ማሰር ስነ ስርዓት ላይ አጠቃላይ የሚሳተፉት ወንዶች ናቸው። ወንዶች የወንድ ቤተሰቦች በቀኝ በኩል ይቀመጣሉ፣ በሴቶች በግራ በኩል ተቀምጠው የራሱ ስርዓቶች አሉት። ያ ዘገን ለጥሎሽ የምንለው በአማርኛ የጥሎሽ ስርዓቱ የራሱ ስርዓቶች አሉት። ለልጅቷ የሚሰጣት ኒካ በማሰር ጊዜ፣ ኩሻ በጠየቁበት ጊዜ በማህሪ ጉዳይ ላይ የመተሳሰር እንትኖች ናቸው። እነዚህ አሁን ካሉ ናቸው። ድሮ ጊዜ የተለያዩ ማህበረሰብ የተሰመረበት ማህበራዊ ኢኮኖሚ ቤዙ ግብርና ላይ ስለነበረ የተለያዩ ኢንተራክሽኖች ነበሩ። ይሄ ኒካህ ባህላዊ አይደለም፣ ሃይማኖታዊ ነው። ዞሮ ዞሮ ይህንን ሃይማኖታዊ ስርዓት ለመፈጸም ባህላዊ ስርዓቶች አሉ። ቅድም እንደተናገርኩት ከጋብቻ በፊት ማህሪ ስንት እንደሆነ ማህሪ በሃይማኖት ያስገድዳል። ልጅቷ ለጋብቻ እሺ ማለቷ ለልጅቷ የሚሰጥ ተጠያቂ ነሽ ካልሰጠሽ አስገዳጅ ማንኛውም ኢልሙ መፋቂያም ሊሆን ይችላል። አሁን ዛሬ ባየነው ለማህሪ የተሰጣት ቁርአን ገንዘብ ይሰጣል፣ በማቴሪያል ይሰጣል፣ ልጅቷ የሚሰጥ ነው። ይሄ አንድ ዲል የምናደርግበትና የሚስማሙበት ነገር ነው። ሃይማኖት አስገዳጅ ነገር ነው። አንዱ እሱ ነው። ኒካ ሲታሰርም በሃይማኖታዊ መሰረት ነው የሚታሰረው። ሌላ እቃዎቹ፣ ስጦታዎቹ ባህላዊ ይዘቶች ናቸው። ጫት አይተናል። ጫት ሁለት ምክንያቶች አሉት። ትልቁ ነገር ጫት አንደኛው ልጃችን ደስታ አድርሶላልና እናንተም ደስ ይበላችሁ የሚለው መልእክት ለማስተላለፍ ነው። አንደኛው ዛሬ ሁለት ትላልቅ ጫት ነው ሄደው፣ አንዱ ለወንዶች ይቀራል፣ አንዱ ለሴቶች ይቀራል። በሴቶች በኩል የደረሰው ጫት ለሁሉም እንዲዳረስ ይደረጋል። ለሁሉም አካላት የራሱ ምክንያቶች አሉት። ሁለት ምክንያቶች፣ አንዱ ልጅታ የልጃችንን ደስታ አድርሶናልና እንኳን ደስ ያለችሁ መልእክትን ለማስተላለፍ፣ ሁለተኛው ልጃችን ታይታለችና አደራችሁን እንዳትመኙብን የሚል መልእክት ማስተላለፍ ነው። እነዚህ ናቸው ቤዚክ እንትኖች። ከዚህ ወጡ በድሮ ጊዜ አሁን በብር በድፍን በብር ሊሰጥ ይችላል። መጌበር ተብሎ ነው የሚሰጠው። በድሮ ጊዜ መጌበር አጥላስ፣ አንድ ሙሉ ባህላዊ ልብስ፣ ወርድ ሐሪር ገናፊ፣ ፎጣ፣ የተወሰኑ እንትኖች ነበሩ፣ በቁሶች ነበሩ። አሁን ካለው ከእንትኖች ጋር አጠቃላይ በሚስማሙበት በገንዘብ ነው የሚሄዱ። እነዚህ ባህላዊ ስርዓቶች ናቸው። ኒካህ አስተሳሰሩም የራሱ ስርዓቶች አሉት። ዝም ብሎ አይሄድም። እዛ ሲሄድ ፍቃድ ይጠየቃል። ልጃችሁን መተናል ይባላል። እንኳን መጣችሁ ተብሎ ነው የሚቀበሉት። ለምን እንደመጡ ይነግራሉ። ልጃችንን ከሌ ለልጃችሁ ከሌ እንድታጩልን መተናል፣ ሪኸቡ ይባላል፣ ዌልካም ይባላል። ከዛ በኋላ ያመጣነው እቃ ተቀበሉልን፣ እቃውን ይቀበላል፣ ኒካህ ሰሩልን። በጥያቄ መሰረት ነው ኒካህ። እነዚህ ባህላዊ ስርዓቶች ናቸው። ትልቁ ነገር ግን ሃይማኖታዊ ስርዓቶቹ፣ አንድ ኒካህ የሚታሰረው በሃይማኖት መሰረት መሆኑ፣ ሁለተኛው ደግሞ ማህሪ በሃይማኖት መሰረት የሚከናወኑ መስሮች አንድ የታጨች ልጃገረድ እጮኛዋ ቤተሰብ ፊት ለፊት አትሄድም። በባህሉ መሰረት ወይ የእጮኛዋን ዘመዶች ባየች ቅጥ አውቶማቲካሊ መንገድ ትቀይራለች። ሁለታቸው ከጋብቻ ለነሱ ያላትን ክብር ለማሳየት ነው። እና አጋጣሚ አንድ የታጨች ልጃገረድ ወንድየውን ካልፈለገችው፣ ከሱ ጋር ለመቆየት ካልፈለገችው ቤተሰቡንም ስታይ ቀጥታ ፊት ለፊታቸው ታልፋለች፣ የልጁንም ቤተሰብ ታልፋለች። እቺ አቄሽ ተናው ንቃናለች በሚለው ላይ ፍላጎቷን ያለ መግለጽ እንትኖች ስርዓቶች አሉ።
እነዚህ ከጋብቻ ውጭ የሚደረጉ ከጋብቻ በፊት የሚደረጉ ናቸው። እጮኛ ታጨ፣ ዘገን ታሰረ። አሁን ቀጥሎ የጋብቻ ስርዓቱ ነው። የሀረሪ ባህላዊ ጋብቻ ስርዓት በጣም ረዥም ነው በፕሮሲጀሩ። አጨራርጌ ነው የምነግርሽ። አህሊ ድብላ የሚባል አለ። ለሰርግ 1 ቀን ወይ 2 ቀን ሲቀረው ለ2 ወር ሲቀረው የሚደረግ ስርዓት ነው። አሁን ያ ነገር ሰምሃው ይታያል፣ ግን በአብዛኛው እንትኑ የለም። አህሊ ድብላ ማለት ለሰርጉ የሚያስፈልጉትን ስራዎች አጠቃላይ መገምገም፣ የቤተ ዘመድ ነው የሚሰበሰበው። ማን ይጠራል፣ ማን ጥሪ ያካሂዳል፣ ማን እንጨት ይገዛል፣ ማን ኤቭሪቲንግ ስራ ጆብ ዲስክሪፕሽን ዲስትሪቢዩት የሚያደርጉበት ስራ ክፍል የሚያደርጉበት ስርዓት ነው። በየጊዜው እየተገናኙ ስራ ሂደቱን ይገመግሙበታል። ማን ይተላለፋል፣ ማን በግንባር ይጠራል። የራሱ ስርዓት ናቸው። የሰርጉ ስራ ተደረሰ። ትልቁ እሴት የሰርግ ጥሪ ነው። የሰርግ ጥሪው በ4 መልኩ ነው የሚካሄደው። እናቶች የራሳቸው ሰርግ ጥሪ ስርዓት አላቸው። የሴቷ እናት ሰሊጥ ጽኛንታዊ ተብሎ ይጠራል። ሰሊጥ ጽኛንታዊ ሲባል ሰሊጥ በማረት እየታሸ በሴቷ ቤት የሚሰጥ ስርዓት ባህላዊ ስርዓት አለው። ሰሊጥ ጽኛንት ሲባል አውቶማቲካሊ ሰርጉ የሴቷ ቤት መሆኑን ያውቃሉ። የወንዶች ጥሪም በተለያዩ መልኩ አለው። የወንዶች ጌሾ ኑቅጣነት ይባላል። ከዚህ ውጪ ግን ልዩ የጥሪ ስርዓቱ በሴቶች በኩል የሚካሄድ ነው። ልጃገረዶች በድሮ ጊዜ 3 አይነት የሰርግ ጥሪዎች ነበሩ። አንደኛው ማክሰኞ ዕለት ነው። ሙሽሪቷ ቅርብ ጓደኞቿ ቤት ሄደው ሚጫጩይ ተብላ ነው የምትጠራው። ሚጫጩይ ማለት ጥሬ ትርጉሙ ልብሶቻችሁን እጠቡና ተዘጋጁ የሚል ነው። ሚጫጩይ ተብሎ ቅርብ ጓደኞቿን ለሰርግ ጥሪ ታደርጋለች። ሐሙስ ዕለት ፎጣ መዜገር ተብሎ ከፍተኛ ጥሪ የሚደረግበት አለ። ፎጣ መዜገር የሚባለው ፎጣን 4 ጫፍ ተይዞ ሙሽሪቷ ወር እንትኗ መሀል ላይ ሆና ጥሪ የምታካሂድበት ነው። ሌላው በወንድየው በኩል የሚጠራ ስርዓቶች ነው። በድሮ ጊዜ ወስፍሽልም ይባላል። ወስፍሽልም ሙሽሪቷ በተለያዩ ፍሬዎች ከለር ባላቸው እንትኖች ሰርታ ለወንድየው ቤተሰብ ትልካለች። ሾት መፌራ ነው የሚባለው። ሾት በአማርኛ ምን እንደሆነ አላውቀውም። አይ ቲንክ የወንድየው ወገን ሾት ይባላል። ሾት መፌራ ተብሎ በዛ ነው ጥሪ የሚካሄደው። ይሄ የሰርጉ ስርዓት ነው። ስለዚህ ሮብ ትልቁ ድግስ፣ አርብ፣ ቅዳሜ ይደረጋል። ዛሬ ጠዋት እንዳየነው አያች ከረቡ ስርዓቶች አሉት። በዛ አያች ከረቡ ሰሊጥ ማህሻም ይባላል። ሴቶች የድር አባሎች፣ የአፎች አባሎች በጎረቤት ተሰብስበው ይመጣሉ። እየጨፈሩ ይመጣሉ፣ ይጨፍራሉ። ከጭፈራው በኋላ ምግብ ከመገቡ በኋላ ሰሊጥ ያዘጋጃሉ። ያ ሰሊጥ ለሁሉም የሚደረስበት ስርዓቶች አሉት። ይሄኛው ጠዋት ስነ ስርዓት የሚካሄድ ነው። ከሰዓት በኋላም እንደዛው አያች ከረቡ አያች እናቶች ብቻ የጨፍሩ የሚያከብሩት ነው። ከወንዶች በወንዶች በኩል እንዳይደረግ ግን በሴቶች ብቻ የሚደረግ ስርዓት አለ። ዘገን ከረቡ ተብሎ ነው የሚጠራው። ዘገን ከረቡ ማለት በዚህ ስርዓት ላይ ሴቶች ብቻ ናቸው የሚሳተፉበት። በባህላዊ በልጅቷ በሙሽሯ ወገኖች ብቻ የሚሳተፉበትና ሙሽራዋን እያወደሱ እንትን እያሉ የሚከበር ስርዓት ነው። ይሄኛው ነው ዋናው ትልቁ። በዚህ ላይ ሴቶች ነው የሚሳተፉት። ስርዓቱ የሚካሄደው ሴቶች ወይ በሴቷ ወገን ቤተሰብ ብቻ ነው። በወንዱ በኩል ዘገን ከረቡ አይካሄድም። እናቶች ከበሩ አያች ከረቡ በእናቶችም ይካሄዳል። ሌላው ጥንሱስ ወርቲ ተብሎ ይጠራል። በአብዛኛውም ዘገን አንቀር ማህጠብ ይሉታል። ጥንሱስ ማለት ሌሊቱ ሙሉ እየጨፈረበት
የሚካሄድ ስርዓት ነው። አጠቃላይ ይሄ በሁለቱም በኩል ይሄዳል። ከዚህ መሀል ሌሊት ላይ በሁለቱም በኩል ሂነ ሞገድና አላህ ተብሎ የሚጠራል የራሱ ትርጉሞች አሉት። አንቀር ማህጠብ በኋላ የሴቷ ቤተሰቦች በትልቅ ገበቴ ወይም በትልቅ ሰሃን እንጀራ ምርጥ እናት የጫጉላ የሙሽራ እናት ያዘጋጀችውን ሴት ወደ ልጅየው ቤት ይላካል። ከሴቶች በኩል ደግሞ ከወንዶች ቤተሰቦች በኩል ደግሞ ሂና ይዞ ለልጅቷ ሂና ሞገድ የሚባል ነገር አለ፣ ስርዓት አለ። ይሄ አላሁ አላህ አጅር ቢነፍሲ ወቢልፈረጂ ምግቦች የተለመዱ ናቸው። ኦብቪየስሊ ምግቡ እንደ ቤተሰቡ አቅም ይለያል። ግን ባህላዊ የሆኑ ሴቶች የማይቀሩ አሉ። በተለይ ልዩ ምግብ የሚዘጋጁ አሉ። ሰርግን በተመለከተ አንድ ሰሊጥ የምንለው ነው። ምርጥ ጣፋጭ ነገር ነው። በሰሊጥ በማር ተቦክቶ ይሄ ሰሊጥ እንደ አንድ እሴት ልናየው የምንችለው ናቸው። ሁለተኛው ወቃሊም እና ኢናይ ገበታ የሚባለው ነው። ይሄኛው ወቃሊም ኢናይ ገበታ ይሄ የራሱ ባህሪ ያለው this is very important issue ነው። አንድ ሴት ልጃገርነቷን ጠብቃ መኖሯና አለመኖሯን ለማረጋገጥ ከፍተኛ ሚና ያለው ነው። ሞድ ኦፍ ባህሪ ባሰብ ፕሪማርሻል ሴክሹዋል ቢሄቪየር ኮንትሮሊንግ ሲስተም ነው። ፖስት ማርሻል ሴክሹዋል ቢሄቪየር ኮንትሮሊንግ ሲስተም አለው። ሁለት ቤዚክ እንትኖች አሉት እና በጣም ባህላዊ ጣፋጭ ምግብ ልዩ ምግቦች ናቸው የምንለው ዙሁቅ ወር ኢናይ ገበታ ተብሎ የሚዘጋጅ ነው። ይሄ የራሱ አሰራር ስርዓቶች አሉት። ስጋው ይከተፋል፣ በተለያዩ ቅመሞች ይዘጋጃል። ከዛ በኋላ በደንብ በታጠበ አንጀት ውስጥ ይከተታል። እንዲደርቅ ይደረግና የሚበላ ምግብ ነው። ይሄ ከሌላው ስርዓት ውስጥ የማናጋቸው ልዩ ባህሪያቱ ምግቦች ናቸው። ልዩ የምግብ ከዚህ ውጭ ግን ሁሉ በተመራው ባህላዊ ትራዲሽኖች ሌሎች ባህላዊ ትራዲሽኖች ምግቦች ሊኖሩ ይችላሉ። ሌላው የተለየ ነገር ሀሪስ የሚባል ነገር አለ። ሀሪስ አብዛኛው በድሮ ጊዜ ለወንዶች የሚዘጋጅ ነበር። መውሉድ ስለሚያረጉ በጣም መውሉድ ሲደረግ ብዙ ኢነርጂ ይፈልጋል። ብዙ ጭፈራ ስላለው ያንን ሬጂስተር ለማድረግ ረክተው እንዲቀመጡ ያ ልዩ ምግብ ነው። አሰራሩም እንትኖቹ ፕሮሲጀሮቹ አዘገጃጀቱን የራሱ ስርዓት ስለሚፈልግ ይሄ እንደ ልዩ ምግቦች እንወስዳቸዋለን። ሌላ የተለመዱ እንትኖች ሊኖሩ ይችላሉ። ሩዝ፣ ሀኒግ፣ ፋርዘር እንደዞኖች አሉ። ግን ባህላዊ ይዞታቸውን ጠብቀው እነሱ ናቸው። ኢናይ ገበታ የሚለው ትልቅ ቤዚካሊ ነገር ነው። አንድ ልጃገረድ መሆኗና አለመሆኗን የሚረጋገጥበት እሱ ነው። ይሄ ማክሰኞ ሌሊት ነው የሚወሰደው። አርብ ዕለት፣ ሰኞ ዕለት በጉጉት የሚጠበቅ ነው። አንድ ሴት ድንግልናውን ጠብቃ አለመጠበቋ የሚረጋገጥበት ነው። የዛን ዕለት በሁለቱም ቤተሰብ ምክንያቱም ሰኞ ዕለት ወሳኝ ነው። የሁለቱ ቤተሰብ ግንኙነትን ሊወስን ይችላል። የተጋቢዎችን ቀጣይ ህይወት ዲተርማይን ሊያደርግ ይችላል። ስለዚህ አንድ ሰኞ ዕለት ልጅቷ ድንግልና ከተገኘባት በሌሊት ጠዋት ደባይ ተብሎ ነበር በድሮ ጊዜ። ትንሽ ጥጃ እስከ ሴቷ ቤት ይለቀቅና ሊጮህ ይደረጋል። ጥጃው ሲሶ ህዝቡ በደስታ ይፈልቃል። ምክንያቱም ድንግልና ተገኘባት የሚለው ምልክት ነው። ክብር አላት የሚባለው ከጊዜ በኋላ በደንብ እኛ አይተናል። ምንድነው መትሎች መሐረብ ከአበባ ጋር በኋላ አሁን ኦልሞስት ከአበባ ጋር የተጀመረበት ሁኔታ ይሄ ሁለቱን አበባው ሲመጣ ጥልጣቄት ላይ ይቀመጣል። ከዛ በፊት ግን በመሐረብ ላይ ቀይ ቀለም ኦር ደም የተነከረበት ይመጣል። ቤት ላይ ይሰቀላል። ሰዎች ሲመጡ ቀጥታ ቤቱን ሲመጡ ያንን ያያሉ፣ እልልታውን ይቀጥላሉ። ድንግልና ተገኘባት። ምክንያቱም ዲተርማይን ቀጣይ ይሄኛው ፕሪማሪሻል ሴክሹዋል ቢሄቪየር ኮንትሮሊንግ ሲስተምን ነው የሚያሳየው። ድንግልና ካልተገኘባት
አበባም አይላክም። ደባይ ድሮም ይባልበት አይጮክም። ድንግልና ላልተገኘባት ሴት ይሄ ምርጥ ተብሎ የሚጠራው የናይ ገበታ ሐሙስ ዕለት ማክሰኞ ዕለት ጠዋት ነው የሚዘጋጀው። ተዘጋጅቶ ወደ ጫጉላ ቤት ግማሹ ይሄዳል፣ አንዱ ወንድየው ቤት ይሄዳል። ድንግልና ካልተገኘባት ልጅቷ የናይ ገበታው ቤት ውስጥ እንዲገባም አይፈቀድም። ውጪ ነው የሚደረገው። ለምግብም የተከለከለ ነው። ማንኛውም እንዲመገብ አይደረግም። ኢፍ ድንግልና ከተገኘባት ምርጥ ምግብ ስለሆነ ያን ሁሉም ይመገቡታል። ሌላ በቀልሙዝ የተባሉ ስርዓቶች አሉ። እነሱ ፋርዘር እነዚህ ኮንትሮል ሲስተሙ ነው። ይሄኛው የሀሪ ቤት በጣም ጥብቅ የሆነ የልጆች አስተዳደግ ቁጥጥር ስርዓት አለበት። ቁጥጥር ስርዓቱ የሚለካበት መሰረታዊ መሩ እኔ ልጄን ማሳደጌ ብቻ ሳይሆን እኔን ልጄን እንዴት ፕሮፐርሊ ማሳደግ የሚቆጣጠር ማህበረሰቡ ይቆጣጠርልኛል። ያ ጥሊጣቄት ላይ የሚቀመጠው መሐረብ ኦር አበባ የኔም ብቃት ነው የሚያሳየው፣ የልጅቷን ክብር ማረጋገጡን ነው የሚያሳዩና እነዚህ ባህላዎች ዩኒክ ባህሎች ናቸው። ሁለቱም አፎቻዎች ሮል አላቸው። አፎቻ ብቻ ሳይሆን የሀሪ ማህበረሰብ ባህላዊ ሶሻል ኢንስቲትዩሽኖች አሉ። ጀማ የሚባል አለ፣ ሙጋድ የሚባል አለ። እንደ ኤንቢው ነው የሚሄደው። አፎቻ አለ። አፎቻ በሁለቱም ናቸው። ሙጋዴዎች አንድ ወንዶች ብቻ ስብስብ ነው። የሴቷም የራሷ ሙጋድ ሊኖራት ይችላል። የወንዶች ስብስብ ነው በአንድ ፒር ደረጃ ያሉት። እነሱ ጥንሱስ እንጪ ወይ ጥንሱስ ቅዳሜ ቀን በጭፈራው ላይ በከፍተኛ ደረጃ ላይ ተሳትፎ ያደርጋሉ። እነሱ ማህበራዊ ተሳትፎ አላቸው። የሴቷ ሙጋዶች አሉ። የሴቷ ስብስቦች በዘንገን ከረቡ ላይ የራሳቸው ሚና አላቸው። ሶስተኛው ማህበራዊ ኢንስቲትዩሽን እናቶች አፎቻ የምንላቸው ናቸው። እናቶች አፎቻ ጠዋት ባየነው መልኩ ጠዋትም ከሳትም ይጨፍራሉ። የአባቶች አፎቻ አዋች አፎቻ ጠዋት በመውሉድ ስርዓት ላይ ኮምፕሊትሊ ይሳተፋል። እነዚህ ከፍተኛ ሮል አላቸው። ሰርጉ የአፎቻው ነው። አፎቻው በሙሉ ኃላፊነት ነው የሚወስደው። አፎቻ አባላታችን የመቆጣጠር በአግባቡ ስርዓቱ መካሄድ በቀሩ ላይ እርምጃ የመውሰድ አፎቻው ማህበራዊ ተቋም ስለሆነ እነሱ ናቸው። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል እንደተከታተላችሁት በዛሬው የመስህብ መሰናዷችን ትኩረታችንን በሀረሪ ባህላዊ የሰርግ ስነ ስርዓት ላይ አድርገን ያለውን ሁነት ምን ይመስላል፣ በሰርጉ ስነ ስርዓት ላይ ምን አይነት ነገሮች ይከናወናሉ የሚለውን ታሪካዊ ዳራውንም እንዲሁም ደግሞ እኛው በቦታው ተገኝተን ያለውን ድባብ በዚህ መልኩ አዘጋጅተን ወደ እናንተ አደረስንላችሁ። ከፕሮግራማችን ብዙ ቁም ነገሮች እንደጨበጣችሁበትና ስለ ሀረሪ ባህላዊ የሰርግ ስነ ስርዓት ምንነት በደንብ እንዳወቃችሁበት ምንም ጥርጥር የለንም። እንግዲህ ፕሮግራማችን መስህብ ነበረ። ፕሮግራሙን ደግሞ አሰናድቶ በእናንተ ማድረሱ ረገድ እኔ ሜሮን ጋሻው አብሬያችሁ ቆይታ አደረኩኝ። ሳምንት በተለየ ርዕሰ ጉዳይ በሌላ የመስህብ መሰናዷችን እስከምንገናኝ የሳምንት ሰው ይበለን። ቸር ይግጠመን።